አንድ መረጃ እስቲ ላጋራችሁና ለየት ያለ መረጃ ነው። ይሄ ደግሞ ቪኒሲየስ ጁኒየር ወደ አርሰናል ይመጣል ብለው ተስፋ ላደረጉ የአርሰናል ደጋፊዎች ደግሞ ተስፋ የሚያስቆርጥ ሊሆን ይችላል። ይበልጥ እንዲጠራጠሩ ሊያደርግ ይችላል። ግን ያው ዛሬ ታትሞ ስለወጣ ላጋራችሁ። ይሄ ዘሰን በተባለው ጋዜጣ ላይ አንድ ጸሐፊ ያቀረበው አስተያየት ነው። ምን ይላል? እንደምታዩት ነው። we've in here before ለማለት ከዚህ በፊት እናውቀዋለን ይሄንን ለማለት ኢን የምትለዋን ከቪ ጋር ነው ቪን ብሎ የጻፈው። ከዚህ በፊትም እናውቃታለን እችን ጨዋታ ነው ጸሐፊው የሚለው። it's not a gun deal ይላል በቀይ ከላይ። ይሄ አርሰናሎች ተደራድረው የሚያጠናቅቁት አይነት ድርድር አይደለም። ቪኒሲየስ ከሪያል ማድሪድ ጋር ያለውን ድርድር በበለጠ ተጠቃሚነት በድል ለማጠናቀቅ የሚጠቀምበት ስልት ነው የሚለው። ይሄ ደግሞ ቪኒን የመጀመሪያ ተጫዋች አያደርገውም ይላል። የአርሰናል ፍላጎት የሚስተባበል አይደለም። አርሰናል ይፈልገዋል የስ ግን ምናልባት ቪኒ ጁኒየር ወገኖቹ ለአርሰናል መረጃ እያቀረቡ እዚህ ጋር ሌላ ጨዋታ እየተጫወቱ ቢሆንስ? ከዚህ በፊት ይሄን አድርገዋል። እነዚህ ቀጥሎ ምጠቅሳቸው ተጫዋቾች በጋዜጣው ላይ እንደተጻፈው ሊዮኔል ሜሲ በ2017 ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ በነበረበት ጊዜ የሜሲ የባርሰሎና ኮንትራት ወደ ማብቃቱ ሲጠጋ በስፔን መገናኛ ብዙሃን ማንቸስተር ሲቲ ከሊዮኔል ሜሲ ጋር መነጋገሩን፣ ፔፕ ጋርዲዮላ ከሜሲ ጋር መነጋገሩን ለዝውውር ሲዘግቡ ነበር። ማንቸስተር ሲቲም በራሱ መንገድ በድረገጹ ላይ አሉባልታ ወሬዎችን ሁሉ ሲያትም ነበር፣ እዛ ፐብሊሽ ሲያደርግ ነበር። ጎሲፕ 357 ሚሊዮን ፓውንድ ቢድ ሊያደርግ ይችላል ማንቸስተር ሲቲ የሚለውን ሁሉ ሼር አድርጎ ነበር። እና 1 ዓመት ኮንትራት ነበር ሜሲ በዛ ሰዓት የሚቀረው። ሜሲ ራሱን ከማንቸስተር ሲቲ ጋር በጥብቅ ካያያዘ በኋላ በሚዲያዎች ላይ እንዲወራ ከተደረገ በኋላ ባርሰሎና ደንግጦ የ4 ዓመት ኮንትራት ሰጥቶት ኮንትራቱ ተራዝሞ በዛው በባርሰሎና ተጫዋችነቱ ወደ ማንቸስተር ሲቲም ሳይመጣ ነገሩ ተቋጭቷል። ክሪስቲያኖ ሮናልዶም ይሄንን ጨዋታ ያውቀዋል። በ2021 ከሪያል ማድሪድ ጋር ኮንትራቱ ሊጠናቀቅ በተቃረበበት ሰዓት ወደ ኦልድ ትራፎርድ ወደ ማንቸስተር ዩናይትድ ወገኖች መልእክት ላከ። ይሄ መልእክት ለዩናይትድ ለመጫወት ዝግጁ እንደሆነ፣ ወደ ዩናይትድ ለመመለስ ዝግጁ እንደሆነ የሚገልጽ ነው። ይሄ ወሬ አፈትልኮ ለሚዲያዎች ወጣ፣ በአደባባይ መወያያ ሆነ። ይህንን ባለ በአንድ ወር ውስጥ በሳንቲያጎ ቤርናቢው ሪያል ማድሪድ የ5 ዓመት ኮንትራት ከፍተኛ ገቢ የሚያስገኝለትን ኮንትራት ፈረመ። በአንድ ሲዝን 14 ሚሊዮን ፓውንድ የሚከፈለውን የሚያስገኝለትን ውል ፈርሞ ወሬውን በዛው እብስ ብሎ ጠፋ። ሜሲና ሮናልዶ ጎቶቹ ብቻ አይደሉም። ዳኒ አልቬስ በ2015 ፍሪ ኤጀንት ሆኖ ሊሆን ተቃርቦ ነበር። ባርሰሎና ይህን ተጫዋች ሊያጣ በተቃረበበት ሰዓት ላይ አልቬስ ታዲያ ማንቸስተር ዩናይትድ እና ሊቨርፑል እንደሚፈልጉት ለድርድር እየተፈለገ እንደሆነ እና በጥብቅ ስለሚፈልጉትም መዳረሻዎቹ እነሱ ሊሆኑ እንደሚችሉ ማውራት ጀመረ። እዚህ ጋር ባርሰሎና ሐሳብ ገባው። በኋላ ይሄን ወሬ ካወራ በጥቂት ጊዜ ውስጥ የ2 ዓመት የኮንትራት ማራዘሚያ ፈረመና አረፈ። የደለበ ኮንትራት፣ ጥቅሙን ያስከበረለት ኮንትራት። ልክ እንደዚህ አይነቱ ታሪክ ቶማስ ሙለር በባየር ሙኒክ፣ ሰርጂዮ ራሞስ በሪያል ማድሪድ፣ ኔይማር፣ አንቷን ግሪዝማን፣ ማርኮ ቬራቲ፣ ካሊዱ ኩሊባሊ ተዘርዝረዋል እዚህ ውስጥ። እነዚህ ሁሉ ይሄንን ጨዋታ ተጫውተው ኮንትራታቸው ሊጠናቀቅ ጫፍ ላይ ደርሶ ኮንትራት ሰጪው ክለብም በስጋት ከፍ ያለ ደሞዝ አቅርቦላቸው ኮንትራት አራዝመዋል። አንቷን ግሪዝማን እንዲያውም ወኪሉ
ለአንድ የፈረንሳይ ቴሌቪዥን ጣቢያ ወጥቶም እንዳለ ታውቃላችሁ። በወቅቱ በአትሌቲኮ ማድሪድ 1 ዓመት ብቻ ነው ኮንትራት የቀረው። እንደዚህ ባለ ቪኒሲየስ ጁኒየር ባለበት ደረጃ ላይ ነበር ያኔ ግሪዝማን ከአትሌቲኮ ማድሪድ ጋርና ወኪሉ ለፈረንሳይ ቴሌቪዥን ማንቸስተር ዩናይትድ ኮንክሪት ጥያቄ አቅርቧል፣ ተጨባጭ ጥያቄ አቅርቦልናል ብሎ ሁሉ ተናግሮ ነበር። ይሄ ነገር አትሌቲኮችን አስደነበረና ለግሪዝማን የኮንትራት ማራዘሚያ ለግሪዝማን ኪስ ይበልጥ ጠቃሚ የሆነ ደለብ ያለ ኮንትራት እንዲያቀርቡ ነው። አሁንስ ቪኒሲየስ ከሪያል ማድሪድ ጋር ይሄንን እያደረገስ ቢሆን ባለፈው ይሄንን ጥያቄ ተመሳሳይ ጥያቄ ከአንድ አድማጭ ቀርቦልኝ የሰጠሁት መልስ እዚህ ላይ ልብ ይሏል። እንደዚህ አይነት ጨዋታዎችን መጫወት በተጫዋቾች ዘንድ አዲስ ነገር አይደለም። ነገር ግን እዚህ ጋር እነ ዴቪድ ኦርንስቴን የዘገቡት ከአርሰናል ወገን በመነሳት አርሰናል ቪኒሲየስን ለማስፈረም ኮስተር ያለ እርምጃ ለመውሰድ ወስኗል ነው የሚለው አይደለ? ኤክስፕሎር እያደረገ ነው፣ እድሎችን ሊጠቀም እያማተረ ነው። ይሄ ማለት ቪኒሲየስ ጁኒየር ያወጣው መረጃ አይደለም፣ አርሰናል ነው ከአርሰናል ቢሮዎች የወጣ መረጃ ነው። ግን በሌላ በኩልም ደግሞ መጠርጠር ያለብን ነገር አለ። የአርሰናል ፍላጎት ሲሪየስ ቢሆን እንኳን የቪኒ ወኪሎች ደግሞ በድርድሩ ላይ የተጫዋች የደንበኛቸውን ጥቅም ይበልጥ ከፍ ለማድረግ ስለ ድርድሩ ሁኔታ ለአርሰናል መረጃ ሊሰጡ ይችላሉ። የተሳሳተ መረጃ ማለት ነው። ኖርማል ያልተሳሳተ መረጃ የተለመደ ግን የተሳሳተ የተጋነኑ ነገሮችን ሊያቀርቡ ይችላሉ። ያኔ አርሰናል በቃ ጥረቱን ለመጨመር ጫናውን ለማብዛት በወሰነ ቁጥር በሚዲያዎች ላይ የበለጠ ቪኒሲየስ ጁኒየር ወደ አርሰናል ሊዘዋወር የተቃረበ ሊያስመስለው ይችላል እና ያ ደግሞ ሪያል ማድሪዶችን አሳስቦ ቪኒ ይቅረብልኝ ያለውን ክፍያ ማድሪዶች በተቻለ መጠን እንዲያሟሉለት ሊያስገድዳቸውና የተጫዋቹ ዞሮ ዞሮ ጥቅሙን ሊያስከብር ይችላል። እንደዚህ ከሆነ ከሪያል ማድሪድ ጋር መስማማቱንና የአርሰናልም ጥረት እንግዲህ ሳይጀመር እንዳበቃ ልንሰማ እንችላለን። ሳይጀመር ስል በይፋዊ ይሄን ያህል ዋጋ አቅርቤያለሁ ሳይሉ ማለት ነው።